ሰላም ሰላም ማንቹናውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ዛሬም ተገኘን። ለእናንተ ይመጥናሉ፣ ጆሮ ገብ ናቸው፣ ብትሰሟቸው ጥሩ ናቸው ብለን ያሰብናቸው የዩናይትድን ዜናዎች ብቻ ይዘን ተገኝተናል። ትላንት ስለ ዓለም ዋንጫ ማጣሪያ ጨዋታዎች እንዲሁ በደንብ ስናወራ ነበረ። ዛሬ ግን ያው ከዩናይትድ ጋር የተያዙ ዩናይትዳዊ የሆኑ ጨዋታዎች ስለሌሉ ኔዘርላንድ ነች ያለችው። ምናልባት ዛሬ ዴንማርክ ትጫወታለች፣ ፓትሪክ ዶርጉ ቡድን ማለት ነው። ይህን ያህል ትኩረት የሚስብ አይነት ክስተት ይፈጠራል ብለን አናስብም። ስለዚህ ዛሬ ሙሉ ለሙሉ ዩናይትድ ላይ ነው የምናተኩረው። ያው ትላንት ማቲያስ ዴሊክት 90 ደቂቃ ተጫውቷል እና እሱ ነው አዲስ ዜና የሚኖር ከሆነ ዛሬ መረጃዬ የማርቲኔዝን ወደ ከጉዳቱ ነፃ ሆኖ መመለስ ጥሩ ዜና ሆኖ ሳለ ግን ደግሞ ስለ ቤንጃሚን ሼሽኮ ደግሞ ወቅታዊ የጉዳቱ ሁኔታ ተሰምቷል። እሱን ነገር እናወራበታለን። ሴሜንዮ የቅድመ ዝውውር ዜና ትላንት በጣም ትኩረት የሳበና በርካቶች ያወሩበት ነው። የውል ማፍረሻ ሂሳብ እንደተቀመጠለት ተጫዋቹ በተወሰኑ ቀናት ውስጥ ይሄን አክቲቬት አድርገው ማስፈረም እንደሚችሉ ክለቦች ዘ አትሌቲክ ሰፊ ዘገባ ይዞ ወጥቷል። ከዩናይትድ ለምን ይህን ልጅ ዩናይትድ ለማግኘት ሰፊ እድል እንዳለው እኔም ምክንያቴን አቀርብላችኋለሁ፣ መረጃ ሰጣችኋለሁ። ሌሎችም በርከት ያሉ መረጃዎች አሉ። ለምሳሌ ከማነሳላችሁ ውስጥ እውቁ የ100 ሜትር ሯጭ የሆነው ዩዚያን ቦልት የቀድሞ ጃማይካዊ ማለት ነው ስለ ማንቸስተር ዩናይትድ ከፈርዲናንድ ጋር ያደረገው ቃለመጠይቅ ትንሽ ቀልብ ይስባል። ምን ተናገረ ነግራችኋለሁ። የቅድመ ዝውውር ዜናዎች አሉ። በርካታ መረጃዎችን ይዘናል። አንድ ግሪካዊ ኢኔስታ እያሉ ቢጠሩት ልጅ በዩናይትድ ይፈለጋል ተብሏል። ስለተለመዱ የዝውውር ዜናዎችም ሁሌም አፕዴት ማደርጋችኋሉ እጄ ላይ ስለነ አንደርሰን፣ ስለነ ኮነር ጋላገር እንዲሁም ስለ ባሌባ የተነሱ አዳዲስ ዜናዎች ምን ይመስላሉ የሚለውን እነሱንም አደርሳችኋለሁ። ብቻ እናንተ አብራችሁኝ ቆዩ። ትላንት 700 ላይ ካደረሳችሁታል በጣም አሪፍ ነው። ቤተሰቦቻችን ፑሽ እያደረጋችሁ ነው። ዛሬ 800 አድርሶት እንደምታደርጉት በእናንተ እምነት አለኝ። መልካም ቆይታ። ማርቲኔዝ ተመለሰ። ለዩናይትድ ለበርካታ ወራት ጨዋታ ሳያደርግ ቆይቷል። ይሄ ተጫዋች ጉልበቱ ላይ ከተደረሰበት በጣም አስከፊ ከሆነ ጉዳት የኤሲኤል ቀዶ ጥገና አድርጎ በትዕግስት ማለት ይቻላል ተጫዋቹ አሁን ለዚህ በቅቷል እና ፋብሪሶ ሮማኖ 100% ይሄ ልጅ አሁን ፊት ነው። ከኢንተርናሽናል መልስ ሩበን አሞሪም የሚፈልገው ከሆነ ለሴሌክሽን አቫይለብል ነው። ጠንካራ ልምምዶችን ሰርቷል። ማርቲኔዝ የሚቀረው አይ ቲንክ ጨዋታ ማድረግ ብቻ ነው ይመስለኛል። በውስጥ ጨዋታ ሊደረጉ ይችላሉ። ለተጫዋቹ ተብለው የሚዘጋጁ የልምምድ ጨዋታዎችም ይኖራሉ። ኦፍኮርስ ግን ከሲሪየስ ከሆኑ መደበኛ ጨዋታዎች ደግሞ ተጫዋቹ ተሳትፎ ቀስ በቀስ ማግኘት መቻል አለበት እና ወደ ሪትም እንዲመጣ ወደ ሙሉ ፊትነሱ ወደ ጨዋታ ንቃተ ህሊናው እንዲመለስ ትንሽ አሁንም መታገስ እንደው በዩናይትድ በኩል ሳያስፈልግ አይቀርም እና አሞሪም ላይ ይወሰናል። አሁን ሩበን አሞሪም እንግዲህ ብዙ ጊዜ ውሳኔ ሲወስን ቶሎ ፈጥኖ የመወሰን ችግር አለበት፣ አይወስንም። ይሄን እንደ ትልቅ ችግር እያየሁት አይደለም። ቤተሰቦች ግን ረሽ ማድረግ አይፈልግም ለማለት ነው። አሁንም ሊታገሰው ይችላል። ተቀይሮ እያስገባ እንደዚሁ በአንዳንድ ጨዋታዎች ላይ እድል እየሰጠው ከዛ በኋላ ቋሚ ላይ ያደርገው ይችላል እንደ ብቃቱ እየታየ። በቀላሉ ግን ወደ ዩናይትድ ቋሚ አሰላለፍ ውስጥ ቶሎ ይመለሳል ብዬ አልጠብቅም። ይሄ የኔ ግምት ነው። ቤተሰቦቻችን ግን ልጁ አሁን የትኛውንም ጨዋታ ሙሉ ብቃት ለማድረግ እንደተዘጋጀ ሙሉ ጤነኛ እንደሆነ ሬዲ እንደሆነ ተነግሯል ማለት ነው እና ይሄ ለዩናይትድ እጅግ አስደሳች የሆነ ዜና ነው። ቤተሰቦች እንደምታውቁት የዚህ ተጫዋች መመለስ ከዚህ በፊት አውርቼዋለሁ እና ሁለት አይነት ጥቅም ነው ያለው። አንደኛ እኔ የማየው ትልቁ እና እንደው ሩበን አሞሪም ቢጠቀመው ብዬ የማስበው በ6 ቁጥር ቦታ ነው በነገራችን ላይ እና ማኑኤል ኡጋርቴ አለ። የሰሞኑን ብቃት እያያችሁ ነው። በጣም የሚያስደንቅ የአቋም ወረድ ላይ ነው የሚገኘው፣ ያልተጠበቀ ማለት ነው። የካዛሜሮ ደግሞ ሙሉ 90 ደቂቃ ለመጫወት ችግር አለ። ሁልጊዜም ቢሆን በ70ኛው ደቂቃ ላይ ነው የሚቀየረው ወይ ደግሞ አቋሙ የሚወርደው። ዩናይትድ ከ60 ከ70 ደቂቃ በኋላ በቃ የካዛሜሮን ሰርቪስ አያገኝም። ብሩኖ ፈርናንዴዝም ይዳከማል እና የአማካዩ ክፍል ትልቅ የሆነ ኢነርጂ ይፈልጋል ዩናይትድ። እዚህ አማካይ ክፍል ውስጥ ታዲያ አሁን አሞሪም ሞክሮት ይሆን አላቅም፣ ቤተሰቦች አስቦት ይሆን ተጫዋቹን እዛ ቦታ ላይ ለመጠቀም አላቅም፣ ብዙም እውቀቱ የለኝም። ግን የሆነ ነገር ሊያደርግ እንደሚችል ሩበን አሞሪም እዛ ቦታ ላይ መገመት እችላለሁ። አንዱ
ይሄ አማካይ ቦታ ላይ ተጫዋቹን ማሰለፍ መቻል ነው፣ መጠቀም መቻል ነው። ሩበን አሞሪም ሮቴት አድርጎ ሊያደርግ የሚችለው ነገር። ሌላው ያው በተለመደው በዛ በሚከላከልበት ቦታ ላይ ነው። የግራ ሴንተር ባክ ቦታውን ይሸፍናል ማለት ነው እና ዮሮ በቀኝ ይሆናል። ማቲያስ ዴሊክት ደግሞ ያው የሴንትራል ሴንተር ባክ ይሆናል። በጣም ጥሩ ቅርጽ ነው የሚይዘው ዩናይትድ የተከላካይ መስመር ማለት ነው። የሉክሾውስ ቦታ ምን ይሆናል ከተባለ ደግሞ ሉክሾ ፉልባኩን ይይዛል ማለት ነው። ሌፍት ዊንግ ባክ ሚና ይሰጠዋል እና ከማቲያስ ኩኛ ጋር እዛ ኮሪደር ላይ እንግዲህ ሉክሾ ደግሞ በተለየ ሚና እኔ እንደውም ይሄ ሚና የተሻለ ነው ይመስለኝ ለሉክሾ። ምክንያቱም ቀኝ በኩል ዶርጉ ከሚያደርጋቸው ክሮሶች ይልቅ የሉክሾ ክሮሶች በጣም ጥሩ ናቸው። ለእንደዚህ አይነት አጫዋቶች የሚመቹት ነው የሚመስለኝ። ልጁ ትኩረቱን በማጥቃት ከማቲያስ ኩኛ ጋር በማድረግ ከእሱ ጋር በደንብ አድርጎ እዛ ጋር ጥሩ ቅንጅት የሚፈጥሩ ነው ይፈጥራሉ ብዬ እኔ በግሌ ያስባለሁ እና ማርቲኔዝ የእሱን ቦታ ሲይዝ ማለት ነው እና በጣም ጥሩ እድል ነው። ማርቲኔዝ ሁለት ጠቀሜታ ነው ያለው ማለት ነው። አንደኛ ሩበን አሞሪም ያለበት ክፍተት አለ፣ ከኩኛ ጋር አጣማሪ የለው። ዩናይትድ ሴሜንዮን ይፈልገዋል ተብሎ የተነገረው እንዲሁ በቀላሉ አይደለም። ምክንያቱም በቀኝ ቦታ ላይ አለ አማድ ታውቃላችሁ፣ ከብሪያን ምቦሞ ጋር ጥሩ የሆነ በጣም አስፈሪ የሆነ ቅንጅት እየፈጠሩ ተጋጣሚ ቡድን ላይ አደጋ እየጣሉ ነው። ዩናይትድ አሁንም ያለው ሰርቫይቭ ያደረገው በዛ በቀኙ ክፍል ነው። ስቲል ኩኛ በዩናይትድ ቤት አልተረጋጋም ወይም የሚያግዘው ሚን ተጫዋቹ በደንብ በወልቭስ የሚያደርገውን እንቅስቃሴ በዩናይትድ ቤት በፍጥነት መድገም አልቻለም። አውቃለሁ አንዳንድ ጨዋታዎች ላይ በጣም ጥሩ የሆነ እንቅስቃሴ አድርጓል ልጁ። ግን የብሪያን ምቡሞ እና አማድ ያሉ የፈጠሩትን ጥምረት ተጫዋቹ በዚህ በግራው ክፍል አብሮት የሚያስፈጥረው ሰው የለም። ይህን ጥሩ የሆነ ጥምረት፣ ጥሩ የሆነ ቅንጅት፣ የማጥቃት ጥምረት ወይም ኮምቢኔሽን አብሮት የሚሰራ ሰው ያስፈልጋል ማለት ነው። ልክ እዛ ላይ ጋር ብሪያን ምቡሞ አማድ እንዳለው ሁሉ ማለት ነው እና ይሄ ነገር በጊዜያዊነት ምናልባት በሉክ ሾው ሊፈታ ይችላል አሁን ወይ ደግሞ በጥር የዝውውር መስኮት ላይ ስለ ሴሜንዮ በኋላ ስናወራ ሊመጣ ይችላል። ሴሜንዮ በነገራችሁ ላይ አይታወቅም፣ ዜና ወጥቷል። ትላንት ዛ አትሌቲክ ነው ያወጣው። ስለሱ በኋላ እነግራችኋለሁ። ወይ እሱ ሲመጣ እሱም የሌፍት ዊንግ ባክ ሚና ተሰጥቶት ሁለቱ በጣም ጥሩ የሆነ ጥምረት እዛ ግራ ቦታ ላይ ሊፈጥሩ ይችላሉ ማለት ነው። ወይስ ግን አሁን ማርቲኔዝ ለዩናይትድ መመለሱ በጣም በጣም ጥሩ ዜና ተደርጎ ሊወሰድ ይችላል። የሌላው ግን ጥሩ እንደው ካልሆነ የሚባለው ዜና ምንድን ነው? የቤንጃሚን ሼሽኮ ዜና ነው። ተጫዋቹ ኦልሞስት አሁን ጠንከር ያሉ ምርመራዎች ከተደረጉለት በኋላ ለአንድ ወር ከሜዳ ይርቃል ተብሏል። እንደተፈራው አይደለም። ምክንያቱም መጀመሪያ ሲወራ የነበረው የጉዳቱ ሌቭል ምናልባት ሬንጅ አላቸው እያንዳንዱ ጉዳቶች ከዚህ እስከዚህ ተጫዋች ሊያርቁ ይችላሉ ተብለው ማለት ነው እና ከባድ ሊሆን እንደሚችል እና ትንሽ ጠንከር ያለ ይሆናል። ምናልባት ተጫዋቹን ሊያርቀው ይችላል ከሜዳ በጣም በርከት ላሉ ወራቶች ተብሎ ሲነገር ነበር። ያ ነገር ግን እንደተፈራው በጣም ረጅም ወራት ከሜዳ አይርቅም ልጁ ተብሎ ተነግሯል። ስለዚህ በጣም አጭር ለሆነ ጊዜ ነው ማለት ነው ከሜዳ የሚርቀው። አንድ ወር ማለት ኦልሞስት የሚያመልጡ ጨዋታዎች አሳሳቢ ሊሆን የሚችለው ይመስለኛል። የዩናይትድ የፊት መስመር የአፍሪካ ዋንጫውንም ጋር በተያያዘ ምናልባት ሊሳሳ ይችላል። አፍሪካ ዋንጫም ሊጀምር እየተቃረበ ነው ያለው። ከአንድ ወር በኋላ ደግሞ ተጫዋቹ ሙሉ ፊት ሆኖ ይመለሳል አይመለስም የሚለው የሚታይ ነው የሚሆነው፣ አብረን የምናየው ይሆናል። ግን የሼሽኮ አንድ ወር ከሜዳ መራቅ ለሌሎች ተጫዋቾች ደግሞ ትልቅ እድልም የሚፈጥር ነው። ዩናይትድን መጉዳቱ እንዳለ ሆኖ እንደ ጆሹዋ ዘርክዚ ከዚህ በፊት እንደተነጋገር ነው ቤተሰቦች እነን ሜሰን ማውንት እንደውም ኢንተርናሽናል ጨዋታዎች ያላደረጉ ናቸው። አሁን ለጊዜው ረፍት አድርገው አሁን ደግሞ እየተመለሱ ልጆች ናቸው እና ጥሩ ኦፖርቹኒቲ አግኝተዋል፣ ጥሩ እድል አግኝተዋል። ይሄን እድል የሚጠቀሙበት ጊዜ አሁን ነው ማለት ነው። ሜሰን ማውንት ኦፍኮርስ እየተጠቀመ ነው። በተለይ ግን ጆሹዋ ዘርክዚ ይሄንን ጥሩ ኦፖርቹኒቲ የሼሽኮን ቦታ በመሸፈን አሰልጣኙን በልምምድ በማሳመን ራሱን በደንብ ማሳየት መቻል ይኖርበታል ማለት ነው። ለማንኛውም ሼሽኮ ዩናይትድ የሚያደርጋቸው ቀጣይ ጨዋታዎች እንደሚያመልጡት ተረጋግጧል። በዚህ ወር ማንቸስተር ዩናይትድ ከኤቨርተን የፊታችን ሰኞ ነው የምንጫወተው። በነገራቸው ላይ ሰኞ ከኤቨርተን ኦልትራፎርድ ላይ 5 ሰዓት ላይ እንጫወታለን ምሽት። ዌስትሃም እና በርንማውዝ ጋር የምናደርገው ጨዋታ ምናልባት ለክለቡ ተሰልፎ ግልጋሎት የማይሰጥባቸው ናቸው ተብሎ ይታሰባሉ ማለት ነው። ምክንያቱም አሁንም ኢንተርናሽናል ብሬክ ነው። ስለዚህ ኦልሬዲ አንድ ሳምንት እዚሁ
ጨርሷል። ቀጣይ 3 ሳምንት ነው የሚያመልጠው ማለት ነው ቤንጃሚን ሼሽኮ። ወደ ልዩ ልዩ መረጃዎቻችን እንለፍና ትላንት ቶማስ ፍራንክ የሰጡት አስተያየት ወጣና ብዙ መነጋገሪያ ሆነ። የቶማስ ፍራንክን አስተያየት እዚህ ጋር ላንሳ። ቶማስ ፍራንክ ሰር ጂም ራትክሊፍን በጋራዣቸው አግኝቻቸው ነበረ ብሎ ነው እንግዲህ የተናገረው ማለት ነው። ሜይ 2024 ላይ ነው ያገኛቸው። ቼልሲንም እንዳገኝና የቼልሲን ሰዎችም አናግሮ እንደነበረ ነው የአሁኑ የቶተናም አሰልጣኝ የቀድሞ የብሬንትፎርድ አሰልጣኝ አስተያየቱን የሰጠው። ምን ያህል ማንቸስተር ዩናይትድን ለመረከብ ተቃርቦ እንደነበር ነው ያመለከተው። እንግዲህ አሁን የጋዜጦችን ትኩረት ላለመሳብ ይመስለኛል ሰር ጂም ራትክሊፍ እሱን ቀጥሮ የሚያወራበት ቦታም መጥቶ አይደለም። ኦፍኮርስ ጋራዥ ጠርቶ ያናገረው በጋራዥ ክፍሉ ቃለመጠይቅ ያደረገለት ከፓፓራዚዎች ለማምለጥ እና ብዙ የሚዲያ ጫጫታ እንዳይፈጠር አሰልጣኙ ላይ በወቅቱ ኤሪክ ቴናግ ነበሩ ዩናይትድን ሲያሰለጠኑ የነበሩት። ከኤፍኤ ካፕ ጨዋታ በፊት ነው እንግዲህ ኤሪክ ቴናግ ከማድረጉ በፊት አናገረኝ ብሎ ያለው ማለት ነው። እና ሰር ጂም ራትክሊፍ ቀደም ብሎ ኤሪክ ቴናግን እንደሚያሰናብተው ያውቅ ነበር ማለት ነው። ሲዘጋጅበት ነበር በወቅቱ። ይሄን ኢንተርቪው እንዳተደረገ ከትልልቅ 2 ክለቦች ጋር ከዩናይትድ ውጭ እንዲሆች ከቼልሲዎችም ኢንተርቪው እንዳደረጉት ነው የተናገረው። በኋላ ላይ ስራውን እንዳላገኘም አሰልጣኙ ተናግሯል። ግን ለእኔ በጣም አስፈላጊ ነበረ ብሏል። ኢንተርቪውን ማድረጌ ለእኔ በተለይ ለአሰልጣኝነት ኬሪየሬ በጣም የጠቀመኝ ነገር ነበር ብሏል። እንግዲህ ምን አይነት ጥያቄ እንዳቀረበለት ራትክሊፍ አናቅም። ኤክስፔሪንስ ሆኖኛል ለእኔ ያንን ኢንተርቪው ማድረጌ በጣም ጥሩ ነገር እንደሆነ አስባለሁ፣ ምንም እንኳን ስራውን ባሊዝም ብሎ ነው እንዲሁ የተናገረው ማለት ነው። አሰልጣኙ ሊቀጥር ጥረት አድርጎ ነበር። በነገራችሁ ላይ ሩበን አሞሪም እንዲሁ ከክለቡ ሊለቅ ይችላል ተብሎ በሚወራበት ሰዓት አንዱ ዩናይትድን ሊይዝ ይችላል ተብሎ ስማቸው ሲነሱ ከነበሩ አሰልጣኞች መካከል አንዱ ቶማስ ፍራንክ ነው። ስለዚህ ዩናይትድ ለሁለተኛ ጊዜ አሰልጣኙን በውስጥ አስቦታል በሚለው ብንይዘው ይሻላል። ምክንያቱም ፐብሊክሊ ግን እኛ የምናውቀው ሩበን አሞሪም ጫና ውስጥ ነው ሊሰራበት ነው ተብሎ ብዙ ነገር ቢወራም ግን ሙሉ የክለቡ ድጋፍ እንደነበረው ማየት መታዘብ ችለናል ማለት ነው። ይሄ አንዱ ነው። ሌላው የማደርሳችሁ መረጃ የሚሆነው ቤተሰቦች እንግዲህ ከዩዚያን ቦልት ንግግር ጋር በተያያዘ የሰጠውን አስተያየት ልንገራችሁ ስለ ዩናይትድ። ዩዚያን ቦልት ያው የታወቀ ዩናይትድ ደጋፊ ነው ታውቃላችሁ። ኦልድ ትራፎርድ ድረስ መቶ ጨዋታዎችን ሲመለከት ነበር ከዚህ በፊት። አሁንም ቤቱ ሆኖ እንግዲህ ዩናይትድን መከታተሉን አልተውም። እንደውም ጨዋታ 2-3 ሁሉ አያለው እያለን ነው የሚገኘው። የጨዋታውን ሪፕሌይ ሙሉ ጨዋታውን ድጋሚ እንደሚያይ እና የዩናይትድ ችግር ምን እንደሆነ እንደሚገመግም ቁጭ ብሎ እንደሚከታተል ነው ዩዚያን ቦልት እየገለጸ የሚገኘው ማለት ነው። እና ከቶተንሃም ጋር ዩናይትድ በዛ መልኩ ነጥብ የጣለበት ምክንያት ይሄ ነው፣ ጨዋታውን ደግሜ አይቻለሁ ሲል ለሪዮ ፈርዲናንድ አስተያየቱን ሰጥቷል ማለት ነው፣ ወይም መልእክት አስተላልፎለታል። አሁን የዩናይትድን ጨዋታ ከስፐርስ ጋር ያደረጉትን አይቼ በድጋሚ መጨረሴ ነው እና የቡድናችን ትልቁ ስህተት ወይም ትልቁ ችግር የሆነው ፕሬሸር ይጋብዛል ቡድናችን ብሏል ማለት ነው። ልክ ይሄን አስተያየት ብሪያን ምቦሞ ተናግሮት ነበር። ዩናይትድ በተለይ ሰከንድ ሀፍ ላይ ጫና እንዲደርስበት በራሱ ጊዜ ቡድኖችን ኢንቫይት ያደርጋል። ለዛም ነው ቶተንሃም በተደጋጋሚ ዩናይትድ ላይ በተለየ መልኩ ከረፍት በፊት በተለየ መልኩ ዩናይትድ ላይ ጫና ሲያደርስበት የነበሩ ብሪያን ምቦሞም እንደተናገረው ማለት ነው። እና ትልቁ ያየሁት ደግሜ የቶተንሃምን ጨዋታ ሪፕሌይ ስመለከት ዩናይትድ ጫናን ይጋብዛል በራሱ ጊዜ፣ ይሄ ደግሞ የልብ ልብ ይሰጣል ነው የሚለን ዩዚያን ቦልት። እና ሁል ጊዜ ወደኋላ መሮጥ እናበዛለን፣ ፕሬሸር ኢንቫይት እናደርጋለን ብሎ ይናገርና ፕሊስ ሪዮ ሲል ይጠይቀዋል። ሪዮ እባክህን የሆነ ነገር ልለምንህ ነው ብሎ የሚለው ማለት ነው። የሆነ ነገር ለቡድኑ ተጫዋቾች መልእክት አስተላልፍልኝ፣ አንተ ከቡድናችን ታላላቅ ተከላካዮች መካከል አንደኛው ነህ፣ እባክህን ወንድሜ ይለዋል። እና ይሄ ነገር በጣም ስትረስ እያደረገኝ ነው እና በቃ እንደው በዩናይትድ ልቤ ሊታመም ነው አይነት ነገር ነው እንግዲህ ለሪዮ ፈርዲናንድ እንደዚህ አይነት ተማጽኖ ነው ያቀረበለት። አነጋገሩ ሁሉ ምን ያህል የልብ ዩናይትድ ደጋፊ እንደሆነ ያስታውቃል። ከዚህ ቡድን ጋር ወይም ከዚህ ፕሬሸር ጋር ወይም አሁን ካለው ዩናይትድ ጋር አንተ ምንም የሚያገናኘህ ነገር እንደሌለ አውቃለሁ፣ ግን መልእክቴ ለቡድኑ ተጫዋቾች አንተ ከቻልክ የምታስተላልፍልኝ እባካችሁ ኳሱን በፍጥነት ተቀባበሉት ብለህ ንገርልኝ
ሲል ሪዮ ፈርዲናንድን እባክህ እባክህ እያለ ይለምነዋል ማለት ነው። እና በዚህ መልኩ ነው አስተያየቱን እየሰጠው ማለት ነው። እና ስለ ዩናይትድ በጣም ብዙ ነገር ነው የተናገረው። በተደጋጋሚ ጊዜ ፕሊስ ፕሊስ ብሎ ተናግሯል። ሚድፊልዱን ቦታ እንደዚሁ ዩናይትዶች እንዲያስተካክሉ ፑሽ አድርጋቸው ውስጥ የክለቡ አመራሮች እንዲያስፈርሙልን የሆነ አማካይ ያምጡልን ንገራቸው በሚል ብቻ የዩዜን ቦልት ንግግር ልክ እንደ በሳለ እግር ኳስ ተመልካች ሳይሆን ልክ እንደ ደጋፊ ነው። በቃ ፕሊስ እንደዚህ በላቸው እስቲ እንደዚህ እንደዚህ ያድርግልን፣ አንተን ሊሰሙ ይችላሉ፣ ለክለባችን የቅርብ ሰው ነህ በሚል አስተያየቱን ሰጥቷል ለማለት ነው። እንቀጥል ቤተሰቦች። ቪዲዮውን ግን ላይክ ማድረጋችሁን ሁላችሁም አትርሱ። አልጎሪዝሙ እንዲረዳ ሰሞኑን እንደው የጠየኳችሁን እያደረጋችሁ ነው፣ እያሰፈራችሁኝ አይደለም። ሁሌም ከጎኔ ናቸው ቤተሰቦች። ወደ 700 የትላንቱ ቪዲዮ ላይክ አግኝቷል። ዛሬም ፑሽ እናድርግ እስከ 800 ላይክስ የዛሬው ቪዲዮ መድረስ አለበት። አበረታቱን ቤተሰቦቻችን፣ አብራችሁን ሁኑ። የተለያዩ አጠር አጠር ያሉ የቅድመ ዝውውር ዜናዎችን የምናይበት ሰዓት ላይ የተገኘን እና በርካታ የሆኑ የቅድመ ዝውውር ዜናዎች አሉ ቤተሰቦቼ። ከመጀመሪያው እንዲሁ ልጀምርና የሴሜንዮን ጉዳይ ላንሳ። ሴሜንዮ ትላንት በአትሌቲክ ጋዜጣ ሰፋ ያለ መረጃ ነው የወጣበት። በነገራችሁ ላይ እሱን አደረሳችኋለሁ። እዛ አትሌቲክ ምን አለ ስለ ሴሜንዮ የሚለውን ነገር ምላሽ ታገኛላችሁ። ከዛ በፊት ግን አንድ እንደው መናገር ያለብኝ ስለ ዩናይትድ የወጣ የትላንት መረጃ ምንድን ነው፣ የክለቡን የቅድመ ዝውውር ዝግጅትን የተመለከተ መረጃ ነው እና 1 ሚሊዮን ፓውንድ ከሳምንታዊ ደሞዝ ቢላቸው የዩናይትድ ሰዎች ለማንሳት አቅደዋል ተብሏል። እንግዲህ ይሄ ገንዘብ ቀላል አይደለም። በነገራችሁ ላይ 1 ሚሊዮን ፓውንድ ማለት ኦልሞስት ከ50 ሚሊዮን ፓውንድ በላይ ከደሞዝ ቢላቸው ለመቀነስ ነው እንግዲህ ፍላጎት ባላቸው እዛም ላይ እየሰሩ ነው ተብሎ የተገለጸው። ከማን ብላችሁ የምትሉኝ ከሆነ ለምሳሌ ከካሳሜሮ አንዱ ነው። ምክንያቱም ካሳሜሮ አሁን 300 ሺህ ፓውንድ ነው በሳምንት የሚያገኘው። ሻምፒዮንስ ሊግ ዩናይትድ ቢሳተፍ ወደ 350 ሺህ። አሁን አዲስ ደሞዝ አቅርበውለት እምቢ ብሏል። በነገራችሁ ላይ ካሳሜሮ አሁን ክለቡን መልቀቁ አይቀርም። ስለዚህ አሁን የእሱ ደሞዝ ብቻ ተቀነሰ ማለት በአመት 15 ሚሊዮን ፓውንድ ያተርፋሉ። ከደሞዝ ቢላቸው ላይ ነፃ ያደርጋሉ ማለት ነው። ሌሎች ተጫዋቾችም አሉ። ለምሳሌ ማርከስ ራሽፎርድ ወደ ባርሴሎና የሚሄድ ከሆነ እዚህም ተጫዋች ከደሞዝ ቢላቸው ላይ መነሳቱ አይቀርም። ፕላስ ሳንቾንም የተወሰነ ደሞዝ ከቨር ያደርጋሉ ታውቃላችሁ። ብቻ በእንደዚህ አይነት መንገዶች ኮንትራታቸውም የሚያልቁ ሌሎች ተጫዋቾች በዩናይትድ ቤት ይኖራሉ። ቀጣይ ክረምት ላይ የደሞዝ ቢላቸውን ይቀንሳሉ ማለት ነው። እና እቺ ስታዩት አሁን 1 ሚሊዮን ፓውንድ በሳምንት በጣም ትንሽ ገንዘብ ትመስላለች፣ ግን በአመት ስንት ይሆናል? ወደ 50 ምናምን ሚሊዮን ፓውንድ ይሆናል ማለት ነው። አስቡት እስቲ ዩናይትድ አሁን 50 ምናምን ሚሊዮን ፓውንድ ኪሱ ላይ የተገኘ ማለት ለሩበን አሞሪም ዝውውር ቢያንስ 2 ተጫዋቾችን ያስፈርምበታል። በኢንስታልመንት ነው የሚከፈለው ታውቃላችሁ። ይሄ 50 ምናምን ሚሊዮን ፓውንድ ለሁለት ተከፍሎ በ25 ሚሊዮን ፓውንድ 2 ተጫዋቾችን ዩናይትድ የሚፈልጋቸውን የአማካይ ስፍራ ተጫዋቾች ሊያመጣበት ይችላል ማለት ነው። የዝውውር ፖሊሲውን ክለቡ ቀይሯል ታውቃላችሁ። ምክንያቱም እድሜያቸው የገፉ እና በጣም ብዙ ገንዘብ የሚከፈላቸውን ተጫዋቾች ማስፈረም አሁን በዩናይትድ ቤት ታሪክ ሆኖ ቀርቷል። አሁን እየተሰራ ያለው ፊውቸር ዩናይትድ ነው። የወደፊቱን ዩናይትድ ለመገንባት ጥረት እያደረጉ ነው። ኢኮኖሚካል ዋይዝ የሆኑ ፈራሚዎችን ነው ዩናይትድ የሚያመጣው ማለት ነው። ወይ ደግሞ በጣም ጠቃሚ ናቸው ብሎ ካመነ እድሜያቸው አትሊስት 25 ወይ 26 ልክ ክረምት ላይ እንደፈጸመው ነገር የእግር ኳስ ብቃታቸው ጫፍ ላይ የደረሱ ተጫዋቾችን አምጥቶ እነሱን ከወጣቶቹ ጋር በመቀላቀል ነው ውጤታማ የሆነውን ዩናይትድ ለመስራት ጥረት እየተደረገ የሚገኘው ማለት ነው። እና የረዥም ጊዜ ፕሮጀክት እቅድ ነው፣ እንደ ፖሊሲ የተያዘ ነው። ከዚህ በኋላ ዩናይትድ 30ዎቹ ወይ 30 እድሜ የሞላው የሱፐርስታር ከሌላ ክለብ በብዙ ክፍያ አምጥቶ ደሞዝም እንዲሁ ትልቅ ብር እየከፈለ የሚያስፈርምበት ጊዜ ያ ነገር አክትሟል ማለት ነው። እና ይሄኔ በዚህ አመራር ስር ቢሆን ኖሮ ካሳሜሮ ከማድሪድ አይፈርምም፣ ራፋኤል ቫራንም እንዲሁ አይፈርምም ነበር ከሪያል ማድሪድ። እንደዚህ አይነት ተመሳሳይ ፊርማዎች ከዚህ በኋላ በዩናይትድ ቤት አይደገሙም ተብሏል። ይሄ አንዱ ዜና ነው፣ አንዱ እርምጃ ነው የክለቡ የወሰደው። ቀጣይ ጥር ላይ ወይ ክረምት የዝውውር መስኮት ላይ ለሚፈጽማቸው ዝውውሮች በደንብ አድርገው የባክግራውንድ ስራውን ከወዲሁ እየሰሩ ነው ማለት ነው። በዚህ መልኩ እንደው ከጀመርን ስለ ዝውውር እንቅስቃሴዎች ክለቡ እንዴት አድርጎ እየተዘጋጀ እንደሆነ ወደ ሴሜንዮ መረጃ ለለፍ። ወደ ሌሎችም ብዙ ዜናዎች አሉ። የሴሜንዮን ጉዳይ ዘ አትሌቲክ አረጋገጠው ትላንትና።
ከዚህ በፊት አንድ የኢንዲካሊያን ዜና ሳደርሳችሁ ምን ብዬ ነበር? ኢንዲካሊያ ትዊተር ላይ ያሰራጨው መረጃ ተጫዋቹ የልቀቁኝ ደብዳቤ ያስገባል እና ቀጣይ ጥር የዝውውር መስኮት ላይ ለመልቀቅ ዝግጁ ነው በሚል ይሄን ዘግቦ ነበር። ካስታወሳችሁ ይሄን መረጃ አድርሻለሁ። ይሄ የትዊተር አካውንት እንግዲህ ልክ እንደሆነ አሁን ይበልጥ ያስመሰከረበት ነው። ምክንያቱም ትናንት ዚ አትሌቲክ ይሄንን ተናግሮ አረጋግጦልናል። በቀጥታ እንዲህ አይደለም ያለው፣ የልቀቁኝ ደብዳቤ ያስገባል አይደለም ያለው። ነገር ግን ሴሜዶን ካስታወሳችሁ ዩናይትድ ሊያስፈርመው ባለፈው ክረምት በጣም በተቃረበበት ሰዓት እና ዩናይትድ ፑሽ እያደረገ በነበረበት ሰዓት በርንመዞች 70 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ጠየቁ። ዩናይትድ ደግሞ ይህን ያህል ገንዘብ ለመክፈል በወቅቱ ፈቃደኛ አልነበርም። ሌሎችም ትኩረቶች ነበሩት እንደነ ብሪያን እምቦሞ እና እንደነ ኩኝ አይነት ተጫዋቾች ማለት ነው። ስለዚህ በአንድ ጊዜ ለሱም 70 ማውጣት ዩናይትድ ስላልቻለ ዝውውሩን ተው። ከዛ ሴሜኖ ኮንትራት ፈረመ ተባለ። በበርንመዝ የሚያቆየውን ኮንትራት ነው እስከ 2030 ጁን 1 ድረስ የፈረመው በወቅቱ ማለት ነው። ይሄን ኮንትራት ሲፈርም በቃ እንግዲህ ክለቦች አሁን ተስፋ ቁረጡ የሚል መልእክት ያለው ይመስል ነበር። ምክንያቱም ኮንትራት ከፈረመ ከዚህ በኋላ ደግሞ ኖርማሊ ስታስቡት በርንመዝ የተጫዋቹን የዝውውር ገንዘብ ከፍ አድርጎ ይሰቅላል፣ ከዚህ በኋላ አይለቁትም የሚል ሀሳብ ነው። ግን ብዙ ጊዜ ወኪሎቻቸው ተጫዋቾች በጣም ብልጣብልጥ ናቸው እና ተጫዋቹ ለካ ሲደራደር ከበርንመዝ ጋር የውል መፍረሻ ሂሳብ አስቀምጦ ነበር። ይህም የውል ማፍረሻ ሂሳብ ቀጣይ ጥር የዝውውር መስኮት አክቲቬት መሆን ይችላል፣ ለ2 ሳምንት ብቻ የሚቆይ ነው፣ ዋጋው ደግሞ 65 ሚሊዮን ፓውንድ ነው ብሎናል ዘ አትሌቲክ ጋዜጣ። ይሄ ለዩናይትድ አመራሮች እንደው በጣም ለተጫዋቹ ፈላጊ ለሆኑ ክለቦች በጣም ጆሮ ጎብ የሆነ በጣም ጥሩ የሆነ ዜና ነው። ይሄን ያውቃሉ ኦፍኮርስ በደንብ አድርጎ ኢንፎርም ያደርጋቸው ተጫዋቹ ለሚፈልጉት ክለቦች ማለት ነው። እና ልጁን ገና 25 ዓመቱ ነው፣ ጋናዊ ነው ታውቃላችሁ። በፕሪሚየር ሊጉ ጅማሩ እጅግ በጣም አመርቂ ነው። ዩናይትድ ከወዲሁ ተጫዋቹን ቅድመ እንደው ውል ማፍረሻ ሂሳብ ተጫዋቹን ቀደም ብሎ መጨረስ ማስፈረም ይችላል ማለት ነው። በቃ ምንም አይነት ጣጣ፣ ችግር፣ ስንክሳር የሌለበት ዝውውር ብላችሁ ውሰዱት። ምክንያቱም ኩኛን ስናስፈርም አይታችኋል እንዴት እንደተቀላጠፈ። መጨረስ ብቻ ነው ከክለቡ ጋር ኢንስታልመንት ማውራት፣ መደራደር። ካሳ የሚያስፈልግ ከሆነ ለኢንስታልመንቱ ተቆራርጦ የሚከፈል ስለሆነ የማካካሻ የሆነች ነገር ጨምሮ ዝውውሩን መጨረስ መዝጋት ብቻ ነው ማለት ነው። በርንመዝ ሊያቆየው አይችልም በግድ። ልጁም ቢሆን እንደሚለቅ አሁን እርግጠኛ መሆን ትችላላችሁ ማለት ነው። ምክንያቱም የሚፈልጉት ክለቦች በርካታ ናቸው። አሁን ዩናይትድ ይመጣል ብዬ እኔ በጣም በእርግጠኝነት ተስፋ ልሰጣቸው አልፈልግም። ዩናይትድ ግን ይሄን ልጅ ለሌሎች ክለቦች በቀላሉ አሳልፎ አይሰጥም። ለምንድን ነው ይሄን የምላችሁ? አንደኛ የአፍሪካ ዋንጫ አለ። በአፍሪካ ዋንጫ ምክንያት ዩናይትድ የሚያጣቸው ተጫዋቾች አሉ። ይሄን ታውቃላችሁ፣ ምንም ጥያቄ የለውም። በጣም ዩናይትድ ክፍተት ይፈጠርበታል። ሁለተኛ ነገር ደግሞ የቤንጃሚን ሼሽኮ ጉዳይ አለ። አያችሁ ቤንጃሚን ሼሽኮ አንድ የመላመድ ችግር አለበት። በተለይ እኔ አሁን ትንሽ በልጁ ሁኔታ መታገስ እንዳለብን እርግጠኛ የሆንኩበት ጨዋታ የቶተናም ጨዋታ ነው። እነኛ ያባከናቸው 2 ኳሶች ሻርፕነሱን የሆነ ነገሩን እንደው ያኔ ነው በደንብ ገምግሜ ተጫዋቹ አይ ጊዜ ይፈልጋል የሚል ድምዳሜ ላይ የደረስኩት እና ለዩናይትድ አሁን ውጤት ቀያሪ ተጫዋች አይሆንም ቤንጃሚን ሼሽኮ። ይህን እርግጠኛ ሆኜ መናገር ይችላሉ። ጨዋታ ቀያሪ፣ ውጤት ቀያሪ ልጅ ለምሳሌ እንደ ብሪያን ምቦሞ ተጽዕኖ መፍጠር እንደማይችል በጣም በቅርቡ እርግጠኛ ነኝ። የክለቡም አመራሮች እንደዚህ አይነት ሀሳብ ያላቸው ይመስለኛል። መታገስ ያስፈልጋል በዚህ ተጫዋች ጉዳይ ማለት ነው። ፕላስ አሁን ይሄ ጉዳት ሲመጣ የአፍሪካ ዋንጫም ደግሞ አለ። አያችሁ ዩናይትድ የፊት መስመሩ በጣም ይሳሳበታል ማለት ነው። ስለዚህ ጥር የዝውውር መስኮት ላይ ትረስት ቤተሰቦች እመኑኝ ማንቸስተር ዩናይትድ በሴሜንዮ ዝውውር ላይ በጣም ጠንካራ ተፎካካሪ ተደራዳሪ ክለብ ሆኖ ጨረታ ውስጥ ይገባል። ማፍረሻ ሂሳብ ካለው ምንም የሚያጨቃጭቅ ነገር የለም። ሰሜኑም ወደ ዩናይትድ መጥቶ የመጫወት ችግር ይኖርበታል ብዬ አላስብም። ለመምጣት ባይፈልግ ኖሮ ተጫዋቹ ቀደም ሲል ክረምት ላይ ራሱ ሊያስፈርሙት በርንማውዝን አያናግሩም ነበረ ማለት ነው። ስለዚህ ዩናይትድ ትልቅ እድል አለው። በጣም ጥሩ ዜና ነው። ትላንት ከዚ አትሌቲክ ጋዜጣ የሰማ ነው። የዝውውር መስኮቱ ሊከፈት ጥር ገና ነው። ኦፍኮርስ ይቀራል 1 ወር ከምናምን። ግን ይሄ የዚህ ተጫዋች የዩናይትድ ዝውውር ወሬ አንዱ ትልቁ የዝውውሩ መስኮት አጀንዳ እንደሚሆን ምንም ጥርጥር የለውም። ቤተሰቦቻችን ግን ሌሎች ክለቦችም ይፈልጉታል። ይሄን ያስበሩበት ሊቨርፑል፣ ሲቲ፣ ቶተናም እንደ ዩናይትድ ግን ተጫዋቹን ከልብ ስላችሁ ካለበት ክፍተት አንጻር ቅድም ከነገርኳቸው ምክንያቶች አንጻር ተጫዋቹን በጣም አንገብጋቢ የሆነ ፈራሚ የሚሆነው ከሌሎቹ ክለቦች ይልቅ እኔ ለማንቸስተር ዩናይትድ ይመስለኛል። ለማንኛውም የሚሆነውን አብረን እናያለን።
እንቀጥል። ወደ አማካይ ዝውውር ዜናዎች እንለፍና አንድ ልጅ ስሙ በተደጋጋሚ ሲነሳ ነበር። ኦፍኮርስ ዜናውን ተመልክቼዋለሁ፣ ግን እንደው ትንሽ ጠንከር ይበል እና ዜናው በደንብ የተረጋገጠ በሚታመኑት ይሁን በሚል ዜናውን አላደረስካችሁም ነበር። የኦሎምፒያኮስ የአማካይ ስፍራ ተጫዋች ነው እና ተጫዋቹ ክሪስቶስ ሞዛኪቲስ ተብሎ ይጠራል። ክሪስቶስ ሞዛኪቲስ ይባላል። ይሄን ልጅ ዩናይትዶች እንደሚከታተሉትና እንደሚፈልጉት አሁን በሚታመኑ የዜና ምንጮች ተነግሯል ማለት ነው እና ባለፉት ቀናት ነው በተደጋጋሚ ሲገለጽ ነበር። ተጫዋቹን ለማስፈረም ዩናይትድ አሁን እውነተኛ ፍላጎት እንዳለው እየተረጋገጠ የመጣበት ጊዜ መሆኑን ተከትሎ ነው እኔም ወደ እናንተ ለማድረስ ይሄን ዜና ያመጣሁት። አዲሱ ኢኔስታ ይሉታል ብዙዎች፣ ከኢኔስታ ጋር ያነጻጽሩታል ተጫዋቹን። ይሄ ነገር ትንሽ ከባድ እንደሆነ እረዳለሁ። ቤተሰቦች ግን ደግሞ በቀላሉ ሰዎች እንደዚህ አይነት ቅጽል ስሞችን እንደማይሰጡ እናውቃለን። ኦፍኮርስ አላውቀውም ተጫዋቹን በቅርበት፣ አብዛኞቻችሁም እንደማታውቁት እንደኔ እርግጠኛ ነኝ። ምክንያቱም ለግሪክ ሊግ ቅርብ ስላልሆነን በየሳምንቱ የምናየው ተጫዋች አይደለም። ግን የተቀመጠለት ዋጋ ካለው እድሜ አንጻር አሁን አንደር 21 ላይ ነው እየተጫወተ የሚገኘው ልጁ ካለው እድሜና ከተቀመጠለት ዋጋ አንጻር ትልቅ ታለንት ያለው ተጫዋች እንደሆነ መረዳት ትችላላችሁ። ብራይተን ይፈልገዋል አጥብቆ። በነገራችሁ ላይ ከዩናይትድ ውጪ በጥብቅ እየተከታተሉት ካሉ ክለቦች መካከል እንደየ ሁለት ክለቦች ቀዳሚ ናቸው ተብሎ ነው የተገለጸው እና ልጁ የቱቶ ስፖርት ጎልደን ቦይ ዌብ ዊነር የሚል አንድ ምርጫ አለ። ልክ የታዳጊ ተጫዋቾችን ሽልማት እንደሚሰጠው ዩኤፋ ማለት ነው። ይሄ የቱቶ ስፖርት የአመቱ ምርጥ ታዳጊ ተጫዋች የሚለውን ሽልማት ሲያገኝ ግን በመላው አውሮፓ ካሉ ተጫዋቾች ነው እንግዲህ እዚህ ምርጫ ላይ ተሳታፊ መሆን የቻሉ። ልጁ ተወዳድሮ አስቡት። ስፔን፣ እንግሊዝ ትልልቅ ተጫዋቾች አሉ፣ በጣም ስመጥር የሆኑ ብዙ ታለንት ያላቸው እና በብዛት በስፋት የሚታወቁ ከነሱ መካከል 1 ሚሊየን ቮት አግኝቶ ተጫዋቹ አንደኛ ሆኖ ተመርጧል እና ይህን ሽልማት አግኝቷል መባሉ ነው እንደው ከዜናው ይበልጥ ለእኔ ትኩረት የሳበው ማለት ነው። አላቅም እንግዲህ የማደጋፊዎች ናቸው ቮት ያደረጉት ልጁን፣ ወይ ደግሞ እንደው በመላው ዓለም የሚገኙ እግር ኳስ ተመልካቾች እና የእግር ኳስ ወዳጆች ይሄ ልጅ በጣም በቅርበት ያውቁታል ማለት ነው የሚለው ጥያቄው አእምሮዬ ውስጥ እንዲፈጠር ሆኗል። ምክንያቱም ቀላል ቮት አይደለም። ቀላል ተፎካካሪዎችም አብሮት እንደተፎካከሩ በቀላሉ የማታሸንፏቸው ትልልቅ ተጫዋቾች በየክለቡ አውሮፓ ውስጥ እንዳሉ እረዳሉ። ስለዚህ ይሄ የሚነግረን ነገር አለ ማለት ነው። ልጁ በቀላሉ በዩናይትድ እና በብራይተን አልተፈለገም። በኦሎምፒያኮስ አሁን በዚህ ትንሽ እድሜው ግን ትልቅ ተጽዕኖ መፍጠር የቻለ ነው። በአማካይ ክፍል ላይ የሚያደርጋቸው እንቅስቃሴዎች በጣም ግሩም እንደሆኑ ይናገሩለታል። በጥር የዝውውር መስኮት ዩናይትዶች ኢቨን ሊያስፈርሙት ይችላሉ ተብሎ ነው የተገለጸው። አሁን ማርኬት ቫሊዩ ተብሎ የተቀመጠው 13.2 ሚሊዮን ፓውንድ ነው። ነገር ግን ክለቡ እስከ 30 ሚሊዮን ዩሮ ለማግኘት ፑሽ ያደርጋል ብሎ ተነግሯል ማለት ነው እና ይሄ ልጅ በነ ቪቨል ነው እኔ የማምነው እንግዲህ ካመኑበት እና ለዩናይትድ የወደፊት ቡድን ግንባታ ወይ ለአሁኑ ዩናይትድ ይጠቅማል ብለው ካሰቡት ልጁን የማግኘት የተሻለ እድል ሊኖራቸው ይችላል እና ያደርጉታል ብዬ ነው የምጠብቀው። የሚሆነውን በዚህ ተጫዋች ዝውውር ዙሪያ አብረን የምናይ ይሆናል። አማካይ ክፍል ሌላ ትላልቅ የሆኑ ተጠባቂ ዝውውር ዜናዎች ስናልፍ ደግሞ ሪኮርድ ፖርቹጋልን ዜና እንመልከት። ሪኮርድ ፖርቹጋል ከፖርቹጋል ነው እንግዲህ ይህን ዜና ይዞ የወጣውን ስለ ዩናይትድ የአማካይ ክፍል ዝውውር ሊነግረን ማለት ነው። ቀጣይ ጥር የዝውውር መስኮት ላይ ዩናይትድ ሊያገኛቸው ይችላሉ ተብሎ ስማቸው ከተጠቀሱ አማካዮች መካከል አንዱ ኮለር ጋራገር ነው ታውቃላችሁ። ከዛ ውጭ ደግሞ ይሄ የወልቭስ የአማካይ ስፍራ ተጫዋች ጎሜዝን ዩናይትድ ለማስፈረም ጆዋ ጎሜዝን ለማስፈረም በጥር የዝውውር መስኮት ጥረት ያደርጋል ብሎናል። ሪኮርድ ከፖርቹጋል የሚታመን ጋዜጣ ነው እንደምታውቁት። ዩናይትድ ትልልቅ ተጫዋቾችን ይፈልጋል፣ ግን ጥር የዝውውር መስኮት ላይ ማግኘቱ አጠራጣሪ ነው። ሄድ በተደጋጋሚ ብለናል። ስለዚህ ሌሎች ቀለል ያሉ ኦፕሽኖችን መያዝ አግባብ ነው። ቀለል ከሚሉ ኦፕሽኖች መካከል አንዱ ደግሞ ጆዋ ጎሜዝ እንደሆነ ነው የተገለጸው። ከዋጋም አንጻር እንዲሁ ከክለቦቹ ሻጭነት እና ይሄ ፈቃደኝነትም አንጻር ስታዩት ይሄ ልጅ ለዩናይትድ ቢመጣ በጣም ቀላል የሆነ አማራጭ ይሆናል ማለት ነው። ከሌሎች ዝውውሮች አንጻር ሌሎች ዝውውሮች ከሚጠይቁት በግማሽ ያነሰ ገንዘብ ዩናይትድ ይሄ ልጅ ሊያገኘው ይችላል፣ በ30 በ40 አሁን እንደሚባለው ከሆነ። ስለዚህ ከኮነር ጋላገር ጋር ይሄ ልጅ ጥሩ የዩናይትድ አማራጭ ሆኖ ተቀምጧል ማለት ነው። ሌሎች የሚፈልጓቸው ትልልቅ ዝውውሮችን አማካይ ስፍራ ላይ እስኪፈጽሙ ድረስ
ጥር ላይ ጊዜያዊ መፍትሄ ሊሆናቸው ይችላል። ጊዜያዊ መፍትሄ ስል ግን ብቃት የሌለው ብዙ ሩበን አሞሪም የማይተማመንበት ማለት አይደለም። ብራዚላዊ ነው እንግዲህ የሚሉት አሁን ከማቲያስ ኩኛ ጋር በጣም ቅርበት ነበሩ በወልቭስ አብረው ሲጫወቱ ማለት ነው። እና በጣም የቅርብ ጓደኛው እንደሆነ ይነገራል። ፎቶዎችንም አይቻሉ አብረው ከኩኛ ጋር እና ይሄን ተጫዋች አሳምኖ ለማምጣት ወደ ማንቸስተር ዩናይትድ ቀላል ነው። ዩናይትድ ጠይቆ መቼስ ተጫዋች እምቢ አይልም። ፕላስ ደግሞ እንደ ኩኛን የመሰለ በጣም የቅርብ ጓደኛ የሀገሩ ልጅ ካለ ስለ ማንቸስተር ዩናይትድ ዝውውር ማውራቱና ወደ ዩናይትድ ለመምጣት ልጁ ጉጉት ማሳደሩና ፈቃደኛ መሆኑ ይሄ ምንም ጥያቄ ውስጥ የሚገባ አይደለም እና ጆዋ ጎሜዝ አልተርናቲቭ ሊሆን ይችላል። ጥር ላይ የምንፈልገውን እነ ባሌባን እነ አንደርሰንን እነ ዋርተንን ለማስፈረም በጣም አስቸጋሪ ስለሚሆን እንደዚህ አይነት ተመጣጣኝ ሰርቪስ ሊሰጡ የሚችሉ ተጫዋቾችን ባነሰ የዝውውር ገንዘብ ለማስፈረም ጥረት ማድረግ ሩበን አሞሪም የያዙት እቅድ ነው ተብሎ ነው ትኩረታቸውን በዚህ ወልቭስ አማካይ ስፍራ ብራዚላዊ ተጫዋች ላይ እንዳደረጉ የተነገረው። የኮነር ጋላገር ወኪል ከዩናይትድ ሰዎች ጋር አውርቷል የሚል መረጃን ደግሞ የተለመደው ማን እንደሆነ የማይታወቀው ኢንዲካላ የተባለው የትዊተር ገጽ ይሄን ዜና ይዞ ወጥቷል። ኢንዲካሊያ እንዳለን ከሆነ የተጫዋቹ ወደ ዩናይትድ ለመምጣት ካለው ከፍተኛ ፍላጎት አንጻር ምናልባት ወደ ዩናይትድ ለመምጣት ሲል ወኪሉ በግሉ ነው ዩናይትድን አወራ አናገረ እና ሙሉ ለሙሉ ፈቃደኛ እንደሆነ ወደ ዩናይትድ ለመምጣት እንዲሁ ገለጸ ተብሎ እየተነገረ ያለው። ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ታውቃላችሁ። ስለዚህ በሁለቱም ወገን መፈላለግ አለ ማለት ነው። አሁን የሚያስፈልገው ነገር እዚህ ጋር የአትሌቲኮ ማድሪድ ፈቃደኝነት ነው። አትሌቲኮ ማድሪድ ብዙ የመጫወት እድል እያገኘ አይደለም። የዓለም ዋንጫ ላይ መሳተፍ ይፈልጋል ልጁ። ስለዚህ ተጫዋቹ ካለው ቤስት ኢንተረስት አንጻር ዩናይትድን መፈለጉ የሚጠበቅ ነው። ራሱ ተጫዋቹ ነው ፑሽ እያደረገ የሚገኝ ወደ ዩናይትድ ለመምጣት። አሁን አትሌቲኮ ማድሪዶች ተጫዋቹን በውሰት ለቀው ዩናይትድ በቋሚ ዝውውር ያስፈርመዋል የሚል እምነት የለኝም። ግን በውሰት የሚሰጡን እና የማስፈረም እድል ያለው አማራጭ ኮንትራቱ ላይ የሚያካትቱ ከሆነ ዩናይትዶች ሊወስዱት ይችላሉ ማለት ነው እና ምናልባት አትሌቲኮ ማድሪዶች ከክረምቱ ላይ ይዘውት የነበረውን አቋም ተለሳልሰው የሆነ ተጫዋቹን የመልቀቅ ፍላጎት ሊያሳዩ ይችላሉ በሚል ተጫዋቹም ዩናይትዶችም ተስፋ አድርገው የዚህን ተጫዋች ዝውውር በውሰት ለመፈጸም ጥረት ያደርጋሉ ተብሎ ይጠበቃል ማለት ነው እና እንቅስቃሴዎችም በዚህ ተጫዋች ዙሪያ አሉ። ሌላው የተለመዱት ዜናዎች ናቸው። የተለመዱት የስል የማን እንደሆነ ይገባቸዋል። አንደኛው ኢሊየት አንደርሰን የዋርተን ስም ነው እንደ አሁን እየተቀዛቀዘ የመጣው ለምን ካላችሁ ምክንያቱም አስቸጋሪ ነው ይህ ዝውውር። ለዛም ይመስለኛል ፓላሶች መልቀቅ ፈቃድ ስለሌለ እና ፓላሶችም ጠንካራ አቋም ስላላቸው ኢሊየት አንደርሰን እና ባሌባ እየተወራ የሚገኘው ኦፍኮርስ የነኚህም ተጫዋቾች በተደጋጋሚ ነው የነገርኳቸው ወደ ዩናይትድ አሁን የዝውውሩ መስኮት የጠሩ ሊከፈት ቢቃረብም ግን ክለባቸውን መልቀቃቸው ትንሽ የማይቻል ነው ብዬ አልወስድም አላስብም። የማይቻል ነገር የለም ይቻላል ለሁሉም። ግን የሁለቱ ተጫዋቾች ደግሞ ቁርጠኝነት የክለቦቻቸው ፈቃደኝነት ሲደመር አንድ ተጫዋች ሊለቅ የሚችለው ማለት ነው። ተጫዋቾች ስለፈለጉ ብቻ ክለቦች አይለቁም። ትንሽ እኔ ተስፋ እንዳደርግ የሚያደርገኝ የባሌባ ብቃቱ መውረዱ ነው እና ምናልባት የዚህ ልጅ ተጫዋች ብቃት በዚህ መልኩ እየወረደ የሚቀጥል ከሆነ የሚል ስጋት ካላቸው ብራይተኖች ምናልባት ከዩናይትድ ጋር ተደራድሮ ለመሸጥ ጥር ላይ ፍላጎት ያሳዩ ይሆናል። ምክንያቱም በዚህ መልኩ አይዘልቁማ ከልጁ ጋር በኋላ ዜና ላይ ያደርሳቸዋለሁ ስለሱ። የኢሊየት አንደርሰን ጉዳይ ደግሞ አሁን ሌሎችም ክለቦች እየፈለጉት ልጁን ስለመጡ የማካበድ አይነት ስሜት አለ በፎረስት በኩል። ልጁ ከተቀመጠለት የውል ማፍረሻ በላይ ተጫዋቹና ወኪሉ የሚያውቁት ክለቡ የሚያውቀው ከዛ በላይ ለመጠየቅ እና ተጫዋቹን ለማዋደድ ጥረቶች እየተደረጉ ነው ያሉት በኖቲንግሃም ፎረስት በኩል ማለት ነው። እና ትንሽ ይሄም ዝውውር ቻሌንጂንግ ነው። ጥር የዝውውር መስኮት ላይ ግን የማይገኝ ተጫዋች እና የማይቻል ዝውውር ነው ብዬ እኔ በግሌ አላስብም። እነኚህ ሁለት ተጫዋቾች ታዲያ አሁን ወደ ዩናይትድ እንደው የመምጣት እድላቸው ምን ይመስላል ቢለውን ተጨማሪ አዳዲስ መረጃዎችን ነው ይዤላቸው የተገኘው። ትላንት ቴሌግራፍ የተባለው ጋዜጣ ዩናይትድ ለኢሊየት አንደርሰን ዝውውር በተለይ ከኒውካስል ጋር ከፍተኛ የሆነ ፉክክር ይኖርበታል እና ኒውካስልን መርታት አለበት የሚል ዜና ይዞ ወጥቷል። ያው ቴሌግራፍ ከሚታመኑ የእንግሊዝ ጋዜጦች መካከል አንዱ ነው። ቤተሰቦች ሁለቱ ክለቦች ትልቅ ፍላጎት ያላቸው ናቸው ተብሏል። ሌሎች ክለቦች ሊመጡ ይችላሉ ክረምት ላይ፣ ግን አሁን ለጊዜው ተጫዋቹን በአንገብጋቢ ሁኔታ እየፈለጉ ያሉ ክለቦች እነኚህ ናቸው።
እንደው ምርጫ ይቅረብልህ ከተባለ ዩናይትድን የሚመርጥ ይመስለኛል። ለምን ዩናይትድን እንደሚመርጥ ደግሞ ሁላችሁም ታውቃላችሁ። ከኒውካስል ይልቅ የቀድሞ ተጫዋቻቸው ነው አንፈልግም ብለው ነው የሸጡት። መልሶ ደግሞ ሌላ ቦታ ብቃቱን ሳይሳይ ልጁን መልሶ መውሰድ ፈልገዋል ኒውካስሎች። ያ ነው የተፈጠረው። 23 ዓመቱ ነው። በጣም አስደናቂ ጊዜ እያሳለፈ ነው የሚገኘው። ብዙ ነገር አውርተንበታል። እንደውም አንዳንዶች ከባሌባ ይልቅ ይህን ተጫዋች ዩናይትድ ማስፈረም አለበት ብለው የራሳቸውን መከራከሪያ ነጥብ ያነሱለት ተጫዋች ነው። ፎረስት ግን በዚህ ግርግር ከተጫዋቹ ጥሩ እና ትልቅ ገንዘብ ለማግኘት ጥረት እያደረገ ነው ማለት ነው። እንደ ቴሌግራፍ ጋዜጣ ዘገባ ከሆነ የካርሎስ ባሌባን ጉዳይ እንመልከት። ካርሎስ ባሌባ ሰሞኑን እናንተ ማስተያየት ስትሰጡ ነበር። ባሌባ ይሻላል ያላችሁበትን ምክንያት እኔም የራሴን ዜናዎችን ካደረስኳችሁ በኋላ እንደው ምርጫዬን እንደዚሁ በግሌ ስነግራችሁ ቆይቻለሁ። አሁንም የራሴን አቋምና የራሴ ምርጫ እንዳለ ታውቃላችሁ። ከዚህ በፊት በነገርኳችሁ መሰረት ለምን እንደምመርጥም ምክንያቴን ለማስረዳት ለእናንተ ሙከራ አድርጌያለሁ። ይሄ ልጅ ግን አሁን እንደማስበው ከሆነ ወደ ዩናይትድ ካልመጣ በስተቀር የቀድሞ ብቃቱን የሚያገኝ አይመስለኝም። አሁን ሳስበው ልጁ ቶታሊ ነው ቶርች የሆነው፣ አይምሮ ተረብሿል። እንደው ተጫዋቾች በዝውውር መስኮት ወሬ እና በዝውውር እንቅስቃሴ ወቅት በሚፈጠር ግርግር አለመረጋጋት ውስጥ ይገባሉ የሚለው ነገር ለሌሎች ተጫዋቾች በብዛት እንደምናውቀው ኮመሌ የዝውውር መስኮቱ ሲዘጋ ያከትማል። ምክንያቱም ተዘጋ በቃ ተጫዋቹ ሙሉ ትኩረቱን እዛው ክለቡ ላይ አድርጎ ፐርፎርም ማድረጉን ይቀጥላል። የባሌባ ግን ቀጠለ ማለት ነው። ቀጠለ። የዝውውር መስኮቱም ተዘግቶ ልጁ ልቡ ዩናይትድ ነው ያለው። ለሚፈልጉት ሌሎች ክለቦች በሙሉ በቃ ዩናይትድ ብቻ እያለ ነው የሚገኘው። ዩናይትድ ካልሆነ በስተቀር አልሄድም ልጁ የትም አልሄድም የሚል አቋም ይዞ ዩናይትድ ብቻ እያለ የሚገኝ ልጅ ነው ማለት ነው። አይገርመኝም ይሄ ልጁ ማድረጉ። ምክንያቱም ብዙ ከጀርባ ብዙ ነገሮች አሉ። ተጫዋቹ ዩናይትድን የፈለገበት ብዙ ምክንያቶች አሉት። በዛ ላይ ኦልትራፎርድ መርቶ ተጫውቶ አይቶታል። ኦልትራፎርድ ድባብ ምን እንደሚመስል በባለፈው ጨዋታ እና አስቡት እስቲ ልክ አሁን ተነል ላይ ሩበን አሞሪም ቢያገኘው እንደው አግኝቶትም ሊሆን ይችላል አላቅም፣ ቢያገኘው ሌላው የሚችለው አይታል። በዚህ ውብ በሆነ ስቴዲየም ልክ ማቲያስ ኩኛን በዚህ መልኩ አይደል አሞሪም አሳምነው ያመጣው። እንደው አግባባኝ አለኝ ይሄንን የነገረኝ አሞሪም ብሎ የተናገረው ኩኛ ይሄንን ነው። እና ባሌባ ምናልባት በዛች ሞመንት የዩናይትድን ቀይና ነጭ ማሊያ ለብሶ ከብሪያን ቡሞ ከሀገሩ ልጅ ጋር አብሮ መጫወትን ሳይመኝ አይቀርም። ኦፍኮርስ መጀመሪያም ሲመኝ ነበር። ልጁ ከዩናይትድ ጋር ተስማምተው ነበር። ቤን ጃኮብስ እንደነገረን አብዛኛውን የዝውውሩን ጉዳዮች ዩናይትዶች አጠናቋል። አብዛኞቹን ከተጫዋቹ ከወኪሉ ጋር ያለውን ነገር ሙሉ ለሙሉ ቶታል ይገለውታል። ምንም ችግር የለባቸው። ከክለቡ ጋር መስማማት ብቻ ነው ዩናይትድ ያቃተው ማለት ነው። እና ልጁ በዚህ ደረጃ አይምሮ ላይ ተጽዕኖ የሚያሳድር ከሆነ ብራይተኖች ለምን ይከስራሉ? እውነት ለመናገር ቁማር ተበልተዋል እነሱ። አሁን የቆመሩት ቁማር ምንድነው? ዩናይትድን ክረምት ላይ በ70 መሸጥ እየቻሉ ተጫዋቹን ወይ በ60 ሚሊዮን ፓውንድ መሸጥ እየቻሉ አይ አንፈልግም፣ ከዚህ እጥፍ ገንዘብ እናገኛለን፣ 1 ዓመት ይጨምር እንጂ ልጁ 1 ዓመት ይጫወት እንጂ ብለው ቁማር ነው የተጫወቱት እነሱ ማለት ነው። ይሄ ቁማር አሁን ማንን ጠቀመ? ዩናይትድን ጠቀመ። እነሱን ሊጠቅማቸው አልቻሉም። ባሰቡበት መንገድ እየሄደ አይደለም ተጫዋቹ ማለት ነው። እና እውነት ነው እንደው በወቅቱ ያኔ ስለ ባሌባ ዝውውር ሳነሳ አንዳንድ ደጋፊዎች ወይ እግር ኳስ ቤተሰቦች የሚሰጡት አስተያየት በጣም በሳል ነው፣ ይገርማቸዋል። እና ብራይተኖች ቁማር እየተጫወቱ እንደሆነ በተጫዋቹ ዝውውር ያን የሆኑ ሲከራከሩ ሲናገሩ የነበሩ ሰዎች አሉ። እና ልጁ ገና 1 ዓመት ነው ራሱን ያሳየው እና ለዚህ ተጫዋች 120 እና 130 እስከ 150 እናገኝበታለን ብሎ ከእንደገና ሪስክ ወስዶ ቀጣይ 1 ዓመት በክለባቸው እንዲቆየ ማድረግ ብራይተኖች ልክ አይደለም የሚሰሩት ብለው ሲናገሩ ነበር። እና አሁን ከባሌባ አቋም መውረድ ጋር በተያያዘ የሚማሩበት ይመስለኛል። እና ከዚህ በላይም የሚወርድባቸው ከሆነ አሁን ማርኬት ቫሊዩን ይህን ተጫዋች ብታየው ወደ 50 ምናምን ሚሊዮን ፓውንድ ወርዷል። ማርኬት ቫሊዩ ከእንቅስቃሴ ጋር ነው ማርኬት ቫሊዩ እኮ የሚሰለው ወይ የሚወሰነው። ልጁ ጥሩ እየተንቀሳቀሰ አይደለም። ስለዚህ ማርኬት ቫሊዩ መውረዱ ትራንስፈር ማርኬት የሚጠበቅ ነገር ነው ማለት ነው። ይሄ ማለት በዛ ዋጋ ለመሸጥ ይገደዳሉ ማለት አይደለም። ውል ማፍረሻ እስከሌለው ድረስ አሁንም ዩናይትድ መደራደር አለበት። ብራይተኖች ደግሞ የተጫዋቹን ሳይድ የሚያዩ ከሆነ የተጫዋቹን ልብ አሁን ያለውን ማይንድ ሴት እና ይሄ ሜንታሊቲውን ልጁ ልብ ወደ ዩናይትድ መሸፈቱን የሚረዱ ከሆነ ለቀጣይ ክረምት ላይ አሁንም ብለው ማቆየትና ሪስክ መውሰድ የሚፈልጉ አይመስለኝም ቤተሰቦቻችን። ምክንያቱም ልጁ ቶታሊ ልቡ ያለው ማንቸስተር ዩናይትድ ነው። ፋብሪዞ ሮማኖ እንዳለን ከሆነ ልጁ ከዩናይትድ ውጭ ሌላ ነገር እያየ አይደለም። ዩናይትድም ተጫዋቹን የክረምት ቀዳሚ የዝውውር ኢላማ
አድርጎታል ማለት ነው። ይሄ ነው አዲስ ያለው ነገር። ግን እቺ ጥያቄ በደንብ አድርገን በኮሽን እና በጥንቃቄ ልናየው የሚገባ ነገር ቢኖር እኔም ብዬ ያልኩት ተጫዋቹ ሙሉ 90 ደቂቃ እየተጫወተ አይደለም። ይሄ ትልቅ የሆነ ዋርኒንግ ነው ብዬ ስናገር ነበር። እንደው በመረጃ መናገር ካስፈለገ የፉልሃሙ ጨዋታ ዕለት ተቀይሮ ወጥቷል። 69 ደቂቃ ነው የተጫወተው። የኤቨርተን ጨዋታ 45 ደቂቃ ብቻ ነው ተጫዋቹ የተጫወተው፣ ከዛ ተቀይሮ ወጥቷል። ከማንቸስተር ሲቲ ጋር 60 ደቂቃ ተጫወተ። ከበርንመዝ ጋር ቤንች ነው የተደረገው፣ አልተጫወተም። ብራይተኖች ከበርንመዝ ጋር ሲጫወቱ ከቶተንሃም ጋር 45 ደቂቃ ብቻ ተጫውቷል። ከቼልሲ ጋር 67 ደቂቃ ያህል ተጫውቷል። ከወልቭስ ጋር 45 ደቂቃ ብቻ ተጫወተ። ከኒውካስል ጋር 71 ደቂቃ ብቻ፣ ከማንቸስተር ዩናይትድ ጋር 59 ደቂቃ ብቻ ተጫወተ። ከሊድስ ጋር ሙሉ 90 ደቂቃ የጨረሰው ይሄን ጨዋታ ብቻ ነው። 90 ደቂቃ መጫወት ችሏል። ከክሪስታል ፓላስ ጋር እስከ 75ኛው ደቂቃ ድረስ ካርሎስ ባሌባ ተጫውቷል እና አብዛኞቹን ስታዩ ከ60 ደቂቃ በላይ በአቬሬጅ ልጁ አልተጫወትም። 45 ደቂቃ ላይ የተቀየረባቸው ጨዋታዎች እንኳን ቀላል አይደሉም ማለት ነው እና ይሄ ነገር ዩናይትድን ሊያስጠነቅቀው ይችላል እኔ ብዬ ባስብም፣ ግን ደግሞ እማምነው አንድ ነገር ደግሞ ከዚህ በፊት የነገርኳችሁና ፓትሪስ ኤቭራም እንዳለው ዩናይትድ ዝም ብሎ ልጁን አልፈለጉም 100%። በዚህ አሁን ባለው በክለባችን ባሉት የሪክሩትመንት ዲፓርትመንት ባለሙያዎችና ባላቸው ብቃት እኔ ይተማመናለሁ። ልጁ ፖቴንሻሉ ያለው ፖቴንሻል ነው መታየት ያለበት ብዬ ነው እኔም በግሌ የማስበው እና አይምሮዊ የሆነው ጉዳይ አፍሪካዊም ስለሆነ ተጽዕኖ አሳድሮበታል። የሆነ ጊዜ ዩናይትድ ቤት መጥቶ ይሄ ነገር ሊፈትነው እንደሚችልም አስባሉ፣ ሊያስቸግረውም እንደሚችል አስባሉ። ግን ደግሞ ከሁሉም ነገር በላይ ኢንተረስት ይቀድማል ብዬ አስባለሁ፣ የተጫዋች ኢንተረስት። ምክንያቱም ተጫዋቹ ነው ሁሉንም ነገር ሊተገብር የሚችለው፣ ሁሉም ነገር እጁ ላይ ያለው ተጫዋቹ ነው። ችሎታው ካለው አሁን የአእምሮ ጉዳይ ነው አይደል? የአእምሮ ጉዳይ ደግሞ ቀስ በማለት በኢንቫይሮንመንት ሊሰራ ይችላል። ልጁ ደስተኛ ከሆነ ወደ ዩናይትድ መጥቶ በአሰልጣኙ ባሉት ተጫዋቾች፣ በጓደኞች፣ በሁሉ ነገር ጥሩ የሚሆን ከሆነ ልጁ ምንም ጥያቄ የለውም የአምናውን የብራይተን ብቃቱን መመለስ ይችላል ለዩናይትድ ማለት ነው እና ባሌባ ወደ ዩናይትድ የመምጣት ሰፊ የሆነ እድል አለው። አሁንም ቀዳሚ ዝውውር ኢላማ ነው። መቼ የሚለውን ግን አላቅም ቤተሰቦቻችን። ስለዚህ አብረን እኔም እንደናንተ አብረን ዜናውን እንዲህ እየተከታተልን የምናደርሳችሁ እኔ የማደርሳችሁ ይሆናል ማለት ነው። ፋሚሊዎች ለዛሬ ያስኩላችሁ መረጃዎች እነኝን ይመስላሉ። ያው ሰሞኑን እየተገናኘን ነው፣ ነገም እንቀጥላለን። አሉ ብዙ መረጃዎችን አደርሳችኋለሁ። እስካሁን አብራችሁኝ ስለነበራችሁ ስለተከታተሎች ከልብ አመሰግናለሁ። ነገ እንገናኛለን። ሰላሙ ነው ባይ